ባርከዋለሁ እግዚአብሔርን በጣም ደስ ይለኛል። እኔ በጣም ነው ደስ የሚለኝ እግዚአብሔርን። ምክንያቱም እግዚአብሔር ጌታን ስቀበል ብቻዬን ሆኜ ሃሌሉያ አሜን ብቻዬን ሆኜ ነው ያገኘኝ። እግዚአብሔር ይባረክ አሜን። በሌሊት የቀሰቀሰን አምልኮን የሰጠኝ እግዚአብሔር ይባረክ። ሳመልክ አድራለሁ። አንዳንድ ቀን ቃል ይሰጠኛል። አንዳንድ ቀን እግዚአብሔር የተመሰገነ ይሁን እና እግዚአብሔር ያንን ጌታ በእውነት ነው የምነግራችሁ። በብቻችሁ ያላመለካችሁ ጌታ አደባባይ ቆመ ድምፅ አውጣ ብቱ እኔ አይችልም ነው ቆም ነገራችሁ። አልቻለም። ከባድ ነው አይሆንም። እና እግዚአብሔር አምላክ ይባረክ። እና ብንኖረው የምንኖረው ስለምንወደው ጌታ ይባረክ። የሆነ መንፈስ ከባድ ነው። ሃሌሉያ። አንድ ቃል ያነበብኩ ነበር። ጴጥሮስ የሚገርማችሁ በጣም ይፈራ ነበር። እንዲሁም በቃ ከመፍራቱ የተነሳ ጌታን እንዴት እንደሚወዱ ታውቃለህ። በጣም የሚወዱ ጴጥሮስ በቃ በጣም የሚወዱ ጌታ እና ከመፍራቱ የተነሳ ጌታ ኢየሱስን ይዘው አንድ ቀን ሲወስዱት ፈራ ይላል። ከዛ በኋላ መጽሐፍ ቅዱስ እንደተነበበ በገረዲቱ ፊት አለ 3 ጊዜ ትገኛለህ እና ፈራ እና 3 ጊዜ እንደተባለው ካለ የሚገርመው ነገር የገረመኝ ፓርት ልንገራችሁ። መንፈስ ወረደበት። አንድ ጊዜ መንፈስ ቅዱስ መጣ ወረደበት። ከዛ በገዳዮቹ ፊት ለገዳዮቹ ወንጌል ይወጣል። ለሰቃዩ የማያፍር የማይደበቅ ሁሉ ነገር የማያስፈራቸው ጌታ ኢየሱስ ይባላል። እግዚአብሔር መንፈስ በዚህ አለ። ይሄ መንፈስ እውነቴን ነው የምነግራችሁ። የመንፈስ በዚህ አለ። ሃሌሉያ አሜን አሜን አሜን። እግዚአብሔር አምላክ የተባረከ ይሁን። ሃሌሉያ። እኔ ካደኩበት አካባቢ ጴንጤ መባል በጣም ነውር ስለሆነ ፌስቡክ ላይ ማስለ ጌታ መለጠፍ ሰው ያለ እውነቱን እንነጋገር ከተባለ እግዚአብሔር ምስክሬ በቃ ያፍራ። አሁን የእግዚአብሔር መንፈስ ከነከማል ሰው አለ አባት ያለ እናት አለ ጎረቤት ጓደኛ ኢየሱስ ጌታ ነው። እንደውም ዩቲዩብ ቪዲዮ ቀርጸን እንለቃለን። ኢየሱስ ጌታ ክብር ለእግዚአብሔር ይሁን። አዎ የሰማ ይምስማ። ኢየሱስ ያድናል። ያውናላችሁ በዚህ የምትከታተሉ እኔ እናገራለሁ። ይሄ ያገኘን እብዶች ሆነን አይደለም። የክርስቶስ መንፈስ ነው። ኢየሱስ ለዘላለም ጌታ ነው። ያውናላችሁ ይህ ፍቅር ይሻላችኋል። ዓለም አያዋጣም፣ ክፋት አያዋጣም፣ ጨለማ አያዋጣም። ኑሮው እግዚአብሔር ኢየሱስ ክርስቶስ ያዋጣችኋል። ኢየሱስ ይወዳችኋል። ወደዚህ ጌታ እንመክራችኋለን። በእውነት እመክራችኋለሁ። ጌታ ኢየሱስ ጌታ ነው። ኢየሱስ ይባረክ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ። እና የመንፈሱን አልከለከለልን። ጌታ ይባረክ። ደብይም ተባረክ። እናንተ ተባረክ። ኢየሱስ ጌታ ሃሌሉያ። ወዳችኋለሁ። ጌታ ይባረክ። ኢየሱስ ጌታ ነው። ሃሌሉያ። ዛሬ ጌታ ይባረክ። አንድ ቃል ዛሬ ሃሌሉያ ኢየሱስ ክርስቶስ ለዘላለም ይባረክ። ዛሬ አንድ ቃል አካፍላችኋለሁ። አጠራርጌ ጌታ ይረዳኛል። እግዚአብሔር ይባረክ። ይሄ ነገር እየሞቀኝ አስቸገረኝ። አሜን አሜን። እኔ ለዘመን በጣም ፍላጎት ነበረኝ። እሱ ግን እየሞቀ አስቸገረኝ። ጌታ ይባረክ። ሃሌሉያ። ጌታ የተመሰገነ ይሁን። ሃሌሉያ። አንድ ቃል ማካፍላችሁ ዛሬ ባለፈው ካነሳናቸው ቃሎች ጋር የሚሄድ አንድ ደስ የሚል ቃል ነው ማካፍላችሁ። እግዚአብሔር የተመሰገነ ይሁን። ይህ ቃል ምንድን ነው መሰላችሁ? የእግዚአብሔር ምሪት ለፍሬያማነት ነው። ጌታ ይባል። የእግዚአብሔር ምሪት ለፍሬያማነት። ጌታ የተመሰገነ ይሁን። እግዚአብሔር ይመራል። እግዚአብሔር ይመራል የምትሉ ውስጥ እግዚአብሔር ይመራል። ሰዎች አያውቁም እንጂ እግዚአብሔር በጣም ነው የሚመራው። የሚገርማችሁ ነገር እግዚአብሔር ይመራል። መጽሐፍ ሲናገር እግዚአብሔር ይናገራል። ሰው ግን ምን አይልም? አያስተውልም። ሰው አያስተውልም። የሚገርማችሁ ነገር እግዚአብሔር ሲመራ የሚገርማችሁ ነገር እግዚአብሔር ሲመራ ስህተት የሚባል አያውቁም። በፍጹም አይስትም። በፍጹም እግዚአብሔር ሲመራ ስህተት የለበትም። እግዚአብሔር ይመራል። ምክንያቱም የእግዚአብሔር ምሪት ምንም አይነት ስህተት ስለማያውቀው ማለት ነው። ጌታ የተባረከ ይሁን። ሃሌሉያ። እግዚአብሔር ይባረክ። አግኝቼዋለሁ። ጌታ የተመሰገነ ይሁን። የእግዚአብሔር ምሪት ለፍሬያማነት። ስለዚህ እግዚአብሔር ምሪት ከኔ ጋር ነው። የእግዚአብሔር ይመራኛል ነው። እግዚአብሔር ይመራኛል። እግዚአብሔር ይመራኛል። መጽሐፍ ቅዱስ ይህንን የመጀመሪያ ዋና ጥቅስ ከዚህ ነው የምንነሳው። በፍጹም ልብ እግዚአብሔር ታመን ይላል።
በፍጹም ልብ በማን በፍጹም በእግዚአብሔር በራስህ ማስተዋል አትደገፍ። በመንገድ ሁሉ እሱ በምን ሁሉ በመንገድ ሁሉ በመንገድ ሁሉ ስላውቃል ነው። በመንገድ ሁሉ እሱ ምን ያደርጋል? ጎዳናህን ያቀናል። ትናንትና ልጆችን ባይበስተር ነበር። እግዚአብሔር አምላክ በእውነት ነው ነገራቸው። በፍጹም ስህተት የማይሰራ አምላክ ቢሆን ጌታ ኢየሱስ እግዚአብሔር ከተናገረና በቃ አለቀ። አትስትም አንተ ምንም ነገር አትስትም። ጌታ ኢየሱስ ይባረክ። በፍጹም ዳው ምንድነው? ለምንድነው ብዙ ጥረቶቻችን አያፍሩ? ጥረት ብዙ ሰው ይጥራል አይደል? ይወጣል፣ ይሞክራል፣ ይፈላሰፋል፣ ይሰራል አይደል? ይሞክራል። ሃሌሉያ። ብዙ ጥረት ነው የሚያደርገው ሰው ይጥራል፣ ብዙ ነገር ነው የሚጥረው። ግን ብዙ ጥረቶች ፍሬያማ ሲሆኑ አይታይም። ብዙ ፍሬ የለም። ለምንድን ነው ፍሬ ማለት ነው? እና የመጀመሪያው በጣም የሚገርም ነገር ነው። ብዙ ጥረት ስለምናውቅ እኔ በእውነት ነው የምነግራችሁ የሚተዉ ሰዎች እኔ ከምጠቀሱ ሰዎች በተጨማሪ እኔ በእውነት ነው የምነግር ብተዉ ሰዎች ሰው ትጋትን ይወዳል እግዚአብሔር። አሜን። ስለ ትጋት መጥፎ አለው እንደው መጽሐፍ ሲናገር የሰው ትጋቱ ሀብቱ አይደለ? ስለዚህ ትጋትን ዲስክሬጅ ያደርጋል። ግን ትጋት ብቻውን ዋጋ የለም። ኢየሱስ ጌታ ነው። ትጋት ከእግዚአብሔር ምሪት ጋር ኢየሱስ ክርስቶስ ጌታ አሜን። የምትተጉበት ነገር እግዚአብሔር መርጧቸው ከሄዳችሁ ምንም አትጠራጠሩ። በእርግጠኝነት ነገራችሁ ቬሪ ቬሪ ሰክሰስፉል ሃሌሉያ። እና የሚገርማቸው ሳይጠይቅም ሰው ይጀምራል። የመጀመሪያው ለምንድነው ሳይጠይቅ ሰው ይጀምራል? ምንም ነገር ምሪት አይጠይቅም። በቃ ጸልዮ አይደለም በቃ በመሰለኝና በደስታ አንድ ሰው ሲናገር ምን አለ መሰላችሁ? ኢትዮጵያ ውስጥ አለ የቆሎ ነገር የቆሎ ቢዝነስ ተጀምሮ ነበር እና ቆሎ ተዚህ ላይ ቆሎ ይሸጣል ማለት ከዛ ይሸጡ የለ ቆሎ ይሸጡ ነበር እና ያለ መጀመሪያ ስትመጣ አስተውላለሁ አለ የመጀመሪያዋ ሴት ቆሎ የምትባል ሰጠች ቆሎ እና በጣም ወደናታል። ወይ ቆሎ ብለን ከስራ ስንመጣ ላይ ቆሎ ከዛ በሚቀጥለው ቀን አለ 10 ሰው በጎኑ ቆሎ መጣ ንፍሮ እንኳ ያደረጉት ንፍሮ እና ለምንድን ነው ለእሷ ቆሎ ሰምታን የመጣች ሌላው ደግሞ ተጠቅ አየህ የሆነ ሰዎች ጋር ያለን ነገር ለሰዎች የሚሆነው ነገር ጥሩ ነው። እግዚአብሔር ይሁንላቸው ይሰራላቸው ጌታ ኢየሱስ ክርስቶስ ለእኔ ደግሞ ምንድን ነው? ኢየሱስ ጌታ ነው። አሜን አሜን አሜን። እስቲ እኔና ዴቭን ስዊች አድርገን እስቲ እዚህ ጋር እኔና ዴቭ እዚህ ጋር ሆኜ እኔ እዚህ ዴቭ ቢዘምር ማለት ነው እንግዲህ የዴቭ ድምፅ የታወቀ ነው። ጌታ ኢየሱስ ይባረክ። እዚህ ጋር ሆነ ምንድን ነው ሙከራ ነው ሞክረን እናውቃለን አይደል? ሞክረን እናውቃለን። ሙከራ ነው የሚሆነው። እኔ ድምፄ መረባሩ ለማለት አለ ቦታችንን ሲያውቅ ነገር ያምራል። አሜን ውብ ይሆናል። ኢየሱስ ክርስቶስ ጌታ ነው። በጌታ በኢየሱስ ክርስቶስ ስለዚህ ምን ይላል መዝሙር 127 ላይ እስቲ አምሩት። መዝሙር 127 ቁጥር 1 ላይ ማሚያ ምን ይላል እስቲ ሃሌሉያ ወይ ነው ጌታ ይባርክሽ። እሺ እኔ ስላወጣው መዝሙር 127 ቁጥር 1 ላይ እንዲህ የሚል ቃል አለ። ጌታ ይባርካችሁ። ጌታ የተመሰገነ ይሁን። መዝሙር 127 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። አይገርማችሁ? መዝሙር 127 ቁጥር 1 እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። በከንቱ ይደክማሉ። ከዛስ ደግሞ እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ምን ይላሉ? ይተጋሉ። ይተጋሉ እኮ ሌባው ዘርፎ ሌባ አገሪቱ ችግሩ እንዲሁም ቤት የሚጠብቅ እግዚአብሔር ነው። ስለዚህ ከእግዚአብሔር መስማት እጠብቃለሁ ምትለው እሰራለሁ ምትል አይካም እግዚአብሔር አምላክ ይባላል። ስለዚህ ሳይጠይቁ የሚጀምሩ ቢዝነሶች በአጠቃላይ ሰክሰስፉል አይሆን። ጌታ ይባላል። ስለዚህ የመጀመሪያው አንደኛው ቁጥር ማለት የሚፈልገው ጠይቁ። ጌታ ይባላል። ጠይቁ መልስ ጠይቃለሁ መልስ እጠይቃለሁ። ሃሌሉያ። መጠየቅ በጣም ጥሩ ነገር ነው። እግዚአብሔርን ጠይቁ። እግዚአብሔር ያው ይሰማል። ጠይቁትን ነገር አይነቅም። የሚጠይቁትን ነገር ትንሽ ናት አይልም። የምንጠይቀው ነገር ግዙፍ ነው ደግሞ አይልም።
የሚገርመው ነው። በቃ የምንጠይቀው ነገር ኮምፕሊኬትድ ነው ደግሞ አይደል? እኔና ወንዴና የምናውቀው እውቀት አለ አይደል? ጌታ ይባርክ። ለእኛ ኮምፕሌክስ የሆነው ነገር እግዚአብሔር ጋር ኮምፕሌክስ የሆነ ነገር ኤቭሪቲንግ ኢዝ ክሊር፣ በጣም ክሊር፣ ክሪስታል የሆነ ክሊር ነው። እግዚአብሔር ቀላል ነው ትላለች ዘማሪዋ። ይህም በእግዚአብሔር ላይ ምን ነው አለ? ቀላል ነው። ሃሌሉያ! ቀላል ነው፣ ቀላል ነው። የሚቀላል ነው፣ ቀላል ነው። ከባድ ነው፣ ቀላል ነው አይደል? በጌታ በኢየሱስ ክርስቶስ ቀላል ነው። ኢየሱስ ጌታ ነው። ኤፍሬምን ሳስተምረው በጣም ይከራከረኛል። የሚገርማችሁ ኤፍሬም በጣም አስተሳሰበው እኔ አይደለም ይከራከረኛል። በቃ አራት ነው እስቲያው ምን ጋር ያሳያችሁ በጣም ያስቀኛል። ኤፍሬም እንደው አይደለም ተረጋጋ ላህት በቃ አንዳንድ ቀጥሎ ይሄዳል። ማን የተወደው እሱ በጣም በቃ ግድ የለም። ሃሌሉያ ብዬ ነግረዋለሁ። ሃሌሉያ አስተማሪ እነሱ አልነገረችኝም ብሎ ይንካል። እግዚአብሔር አምላክ አንዳንድ እንደ አባት የምናውቀው እንደ ትልቅ የምናውቀው ቀላሉ አለበ በኢየሱስ እንንቀን እንደ ፍሬ መጠን አንዳንዴ እንሄዳለን። ኢየሱስ ጌታ ጥለን ስንሄድ ቀላሉ ነገር ምን ይሆናል መሰለህ? ከባድ ምን ይሆናል? ከባድ ሁሉም ነገር ምን ይሆናል? ከባድ ህይወት ምን ይሆናል? ከባድ እኛ ምን እንሆናለን? ነጭናጭ እንሆናለን። በቃ ሰው ጋር መንስማማ ያንን ነገር በእውነት ነው ነገራቸው። እንደዛ ነው። እኔ ብዙ ሰዎች በጣም አንዳንድ ጊዜ ህይወታቸው ኮምፕሊኬትድ የሆኑ ሰዎች ለራሳቸው ሰላም አይሰጡም። ከራሳቸው ጋር አይታረቁ። ከራሱ ጋር ያልታረቀ ሰው ለሌላ ሰው ሰላም አይሰጥም። በጣም ሰውየው መጀመሪያ ማምጣት ያለበት ከማን ጋር ነው? ጠሩ ከራሱ ጋር። እግዚአብሔር ከራሱ ጋር ነው። ጠሩ ደግሞ እንዲፈታ እግዚአብሔር ጋር ይታረቅ። በቃ ሃሌሉያ ይጠይቀው፣ ያስተካክልለታል። ሃሌሉያ እግዚአብሔር ነው ጠይቀው ያወጣል። እውነቴን ነው የምነግራችሁ። ይሄንን የምናገረው እኔ ዝም ብዬ ከራሴ ነው የምነግራችሁ። ሃሌሉያ አንዳንድ ጉዳዮች ይሄ ጉዳይ እኔ ችግሩ ወይስ ሌላው ሰው ነው? የራሴን ጠይቃለሁ። አንዳንድ ብዙ ጊዜ ራሴ ሆኜ ሳገኝ ጌታው ይቀበል። ሃሌሉያ አሜን። ማረኝ ጌታ በፊትም በረከካለሁ፣ ስቻለሁ፣ መልሰኝ፣ አስተካክለኝ፣ ቀድሰኝ። ሃሌሉያ አሜን። ለምን ፕራውድ አያስፈልግም፣ ኢጎ አያስፈልግም። ኢየሱስ ጌታ ነው። አሜን። አያስፈልግም በጌታ በኢየሱስ አያስፈልግም። እውነቴን ነው የምነግራችሁ። ብዙ ጊዜ ልጆችን ይቅርታ ጠይቄያለሁ። ጌታ ይባረክ። አሜን እግዚአብሔር። ስለዚህ ከመጀመር በፊት ጌታን ጠይቅ ይላል። አንደኛ ሳሙኤል 38 ላይ ያለ ቃል አንብላችኋል። በጣም ደስ የሚል ቃል ነው። ጌታ ይባረክ። እንደውም መጽሐፍ ቅዱስ ስለያዝኩኝ ከመጽሐፍ ቅዱስ ላይ አንብላችሁ። ጌታ ይባረክ። ኢየሱስ ጌታ። አንደኛ ሳሙኤል የሚገርም ቃል አንብላችኋል። ጌታ የተመሰገነ ይሁን። አንደኛ ሳሙኤል ምዕራፍ 30 ላይ እንዲህ የሚል ቃል አለ። ይሆናላችሁ ጌታ የተባረከ ይሁን። እንዲህ ይላል። መቼቱን ልንገራችሁ፣ የታሪኩን መቼት በደንብ እንድትረዱ። ዳዊት ምን አደረገ መሰላችሁ? ሃሌሉያ ዳዊት ነው። እና ዳዊት ከምርኮ ከጦርነት ይመጣል። ይህ ከዛ ከጦርነት በሚመጣ ጊዜ ብዙ ነገሮች አሸንፈው ነው እነሱ በእነሱ ላይ አሸንፈው ነው። ከዛ አሸንፈው ሲመጡ ለካ እነዚህ ጠሎኞች ነው ጠላቶች አውቀው ከዛ የውሸት ጠብ ያለ አሉ። ከዚህ ለካ ያለው ምርኮ ወስዶባቸው ይገርባቸዋል። እና ምርኮ ወስዶባቸው ዳዊት በዛ ዘመን ሁለት ሚስቶች ነበሩ። ሁለቱን ሚስቶች ወሰደ። ይህ ወስዶባቸው እግዚአብሔር ይባረክ። በዚህ ዘመን ጌታ ኢየሱስ ከዚህ ስለገላገለ ክብር ለእሱ ይሁን። አሜን። ጌታ ይባረክ። ሃሌሉያ አሜን። እነሱንም ወሰዷቸው ይላል። ለቁጥር 6 ላይ ያለው ቃል አንብላችሁ ምዕራፍ 31ኛ ሳሙኤል ቁጥር 6 ሰዎች ስለ ወንዶችና ሴቶች ልጆቻቸው ነፍሳቸው ተመራ፣ ሊወጉት ስለተመካከሩ ዳዊት በጣም ተጨነቀ። ነገር ግን ዳዊት በአምላኩ እግዚአብሔር አመረታ ይላል። ከዛ በፊት ቁጥር 3 ላይ ያለው ነበር። ዳዊትና ሰዎች ወደ ጺቅላግ እንደደረሱ እነሆ ከተማይቱ በእሳት ጋይታ፣ ሚስቶቻቸው፣ ወንዶቻቸው፣ ሴቶች ልጆቻቸው ተማርከው አገኟቸው። በዚያ ጊዜ ዳዊትና ሰዎቹ ማልቀስ እስኪያቅታቸው ድረስ ድምፃቸውን ከፍ አድርገው አለቀሱ ይላል። ማልቀስ እስኪያቅተው ድረስ አለቀሱ። ሁሉ ነገር ተወሰነ። ቤት የለም፣ ንብረት የለም፣ ሚስት የለም፣ ሁሉ ነገር ልጆች የለም።
ጠላት ነው መስሎ በጣም የሚገርም ጠላት ማለት በኢየሱስም ከዚህ አይነት ጠላት እግዚአብሔር ይሰውራል። አሜን ሃሌሉያ። ሁሉም ጠላት ነው የሚወስድ እንዴት ልቡ እንደተሰበረ ተባለ ማልቀስ እስከሚያቀር ከዛ ምናምን ይላል ዳዊት ለራሱ ይሄ ሰውዬማ አንተው መሪ አይደለም ንግደሉ ተመካከሉ ሁሉን አፍስሩ ብላ እሱ ራሱ በጎን መነዛው ተሸምቆ አብረው ተቆራጆች ቆራ ሊገርም ተስማማለ። ቁጥር 6 ላይ ስታርቁ ሰዎች ስለወንዶችና ሴቶች ልጆቻቸው ነፍሳቸው ተበራ ይወሩት ስለተመካከሉ ዳዊት በጣም ዳዊት ተጨነቀ። እንደውም ጭራሽ ጓደኞቹ ይገርሙት እንውገር የሰው ነው ሲመካከሉ አወቀ ሰማ ኦቨርሃራ ዘማና በተጨነቀ ነፍሱ ተጨነቀ። ያኔ በጣም ተጨነቀና አምርሮ አለቀሰ በጌታ ፊት። አይ እንደምላችሁ ቀላል አይደለም ነገርየው ከባድ ነው። ንጉስ ነው ሁሉ ነገር ነው ተወሰነ። ከዚህ በኋላ ራሱ ተስፋ የለም። ይሄ ከተላት ያላስጣለን ሚስቶቻችን ያላስጣል ይሁሉን ያልወሰደ ሰው እንዴት ነው ነገ ንጉስ የሚሆነው? እና አፍግደው ብለው ተመካከሩበት። እንዲህ በጣም አጣቂ ነገር ውስጥ ያለ ሰው የሚገርማችሁ በጣም ተጨንቆ አለቀሱ ምን ብሎ ከዛ በኋላ አንድ ቃል ደስ ይለኛል። ይህን ቃል ማለበላችሁ ለዚህ በጣም ደስ ይላል። ከዚያም ዳዊት የአቤሜሌክ ልጅ አብያታርን ጠራና ኤፉድ አምጡልኝ አለ። ኤፉድ ማለት ዳዊት በመሠዊያ ስፍራ ወደ መሠዊያ ስፍራው ሲሄድ የሚለብስ ልብስ ኤፉድ አምጡልኝ፣ ኤፉድ አምጡልኝ። ይህ ምን ለማድረግ ነው የሚመስላችሁ? በቃ ሂጂስቲ ዛሬ አሁን ቤት አሸንፋል አያውቅም። እንደገና ስንት ናቸው አያውቅም። እንደገና ይችላቸዋል አያውቅም። ጉልበት እዚያ የለም አያውቅም። ሰራዊት አለ አያውቅም። ምን ነገር አያውቅም። ሂያዝ ነው ክሉ ዋትስ ሃፐኒንግ ኢን ሂዝ ላይፍ። ስለዚህ በጣም ኤፉድ ነው በቃ ያለው አማራጭ። በዛ ላይ አብረው ያሉ ሰዎች አይዞ በርታ የሚሉት አይደለም። ጭራሽ ሊገሉት የሚመካከሩ ናቸው። የሚያደርጉ ናቸው። ክፉዎች ናቸው። እግዚአብሔር እየተመሰገነ ነው። ኤፉዱን አምጡልኝ አለ። ኤፉዱን አምጡልኝ በጌታ በኢየሱስ ጌታ የተባረከ ይሁን። ዛሬ እስኪ ኤፉዳችንን እናንሳ። ጌታ ይባረክ። አሜን አሜን አሜን። አምጡልኝ ብሎ ወደ መሠዊያ ስፍራው ሄደ እና ምን ይላል መሰላችሁ? ደስ የሚል ቃል አለ አነብላችኋለሁ። ኤፉዱን አምጣልኝ አለው። አብያታርም አመጣለት። ዳዊትም ሄደና እግዚአብሔርን እንዲህ ብሎ ጠየቀው። ስሙኝ ስሙኝ፣ በእናታችን ስሙኝ። እግዚአብሔር ይባረክ። ከነጋራችሁ አለ እንደው እንዳይደግማችሁ ጌታ ይባረክ። በጣም ኢንትረስቲንግ ነው። በጣም እግዚአብሔር የተመሰገነ። እንዲህ ብሎ ጠየቀ። እንዲህ አለ፣ ይህን ወራሪ እግዚአብሔርን እንዲህ ብሎ ጠየቀ ዳዊት፣ ይህን ወራሪ ሰራዊት ልከተለውን? አያችሁ፣ ልከተለውን? እደርስባቸዋለሁ ብሄድ አይገርማችሁ? ጀኒውን ንጉሥ ጀኒውን ኢኖሰንት የሆነ ጥያቄ እግዚአብሔርን ጀኒውን የሆነ ጥያቄ ጠይቀው። እግዚአብሔርን በቀላል ጥያቄ ጠይቀው። ከባድ ሰነፍ እግዚአብሔር መልካም አለ። ደስ አይልም እግዚአብሔር። ክብር ለእግዚአብሔር ይሁን። ልከተላቸው ብከተላቸው ስደርስባቸዋለሁ ወይ ብሎ ጠይቀው። ጌታ ይባል። እንዴት ኢኖሰንት ሰው ነው! በጣም ደስ አለ። ሌላው ሰው ምንድን ነው የሚያደርገው? ቶሎ ኢሞሽናል አይደል? ኢሚዲየትሊ ሪአክሽን አይደል? ቶሎ አይደል? ቆይ ያደረገ በቃ ተነስቶ አይደል? ፍሬስ ያለ እሱ ግን ኤፉድ አለ። መሠዊያ ውስጥ ገባ። ጌታ እባክህን ተጨነቄያለሁ፣ ነፍሴ ተጨነቀች፣ ግራ ገብቶኛል። እነዚህን ሰዎች አሁን ብከተል ወይስ አበደ አርቤ ልቀር? እደርስባቸዋለሁ ወይስ አልደርስም ብሎ እግዚአብሔርን ጠየቀ። እስቲ እግዚአብሔርን ሲጠይቅ ምን የሚል ይመስላችኋል? እግዚአብሔር አይመልስም ወገኖች? የተጨነቀ ሰው አይመልስም። ሃሌሉያ! ለተጨነቁት መፍትሄ አለው፣ መልስ አለው። ሃሌሉያ! የኔ ጌታ የሚመልስ የሚናገር አለ ምትልካ የሚመልስ ጌታ ይመልሳል። እግዚአብሔር ይመልሳል። እግዚአብሔር መልሳለሁ ይመልሳል። ይመልስልሻል። ይመልስልሃል። እግዚአብሔር ይመልሳል። ይመልስልናል። እግዚአብሔር ያለ መልስ አይሰው። እግዚአብሔር ዝም ብሎ ኤክስፖዝ አድርጎ አይተው። ምን ያህል ብቻ ጠይቀው። ዋናው ችግሩ ምንድነው? ሰው is proud። ሰው አይጠይቅም። ሰው ምን ይዘፍራው? እግዚአብሔር አይጠይቅም። እንዴ ይጓል ነው። እዛ ላይ ደግሞ አውቃለሁ እንዴ አንዴ ፕራክቲካሊ ቲዮሬቲካሊ ሎጂካሊ ያ አረ ፊዚካሊ ምናምን ያለ ደግሞ አናሊሲስ እንሰራለን። አንጠይቅም። በቃ
ትንሽ ምናቆነ ሃሌሉያ እናቃለን ሰው መከረኝ አንጠይቅም በፍጹም እግዚአብሔር መጠየቅ አናውቅም። የሚገርማችሁ ነገር መጽሐፍ ቅዱስ በብዙ ነገር ሐሳብ ይሰራል። ሰው አታማክሩ አይልም። የእግዚአብሔር መሆኑን ግን ካመካከራችሁ በኋላ እግዚአብሔር ራሱ ይነግራችሁ ለልባችሁ ሰው ያንተ ምክር የምትመክረኝ ትክክል እንደሆነ እኔ ኮንፈርም ያደርግልኝ። ጌታ ይባል። አሜን አሜን። ኢየሱስ ጌታ ነው። ይሁዴ ብዬ እግዚአብሔር ይባርከኝ። ሃሌሉያ አሜን አሜን። የዛሬ ስንት ዓመት አንድ የሚገርም ምክር መከረኝ። አይ ወንድሜ ዶክተር ሃሌሉያ ብሎ መከረኝ። የሚገርም ምክር እንደዚህ አይነት ኢንቨስትመንት አለ ብሎ ማለት ነው። ፕሊዝ ይሄንን ሞክሩ። የሆነ ዘመን ነገራችሁ የሆነ ታሪክ እና እኔ በቃ አሰብኩትና እውነትም እግዚአብሔር ላከልኝ መልአክ እንደሆነ የተባረከ ሃሌሉያ ጌታ ይባረክ። የሚገርም ጀምር ነው። እንዴት ነው እግዚአብሔር ይባረክ። የሚገርም በረከት የሚገርም አይተን ማናውቀው በረከት ሃሌሉያ አሜን አሜን አሜን። ክብር ለእግዚአብሔር ይሁን። ወንድሜ ደግሞ ተባረክ ሃሌሉያ ክብር ለእግዚአብሔር ይሁን። ስናማክር ራሱ ሰዎች ከሚመሩ ምክር ከእግዚአብሔር እንደሆነ እግዚአብሔር ለውስጥ አልከፍልም። ጌታ የተባረከ ነው። ከዛ ምን አለ መሰለህ እግዚአብሔር በእርግጥም እግዚአብሔር መለሰ። ስንት ቁጥር ላይ መለሰ መሰላችሁ? ቁጥር 8 ላይ መለሰ። ኢየሱስ ጌታ ምዕራፍ ቁጥር 8 ላይ ምዕራፍ 30 ቁጥር 8 ላይ እግዚአብሔር መለሰ እንዲህ አለ፣ በእርግጥም ትደርስባቸዋለህ፣ ምርኮህንም ትመልሳለህ፣ ተከተል አለ። እግዚአብሔር ይመልሳል። ጠይቀው እንጂ ይመልሳል። ጠይቂው እንጂ ይመልሳል። ጠይቀው እንጂ ይመልሳል። ክብር ለእግዚአብሔር ይሁን። የሚመልስ አምላክ ነው። ጌታ ይባረክ። መለሰለት። ጌታ የተመሰገነ ይሁን። የሚገርማችሁ ነገር ነው። ስለዚህ መጠየቅ ያዋጣል። እግዚአብሔርን ጠይቁ መጀመር። የሚገርማችሁ ነገር ከዛ በኋላ ቃሉን ባለብላችሁ ደስታውን አይችለው ሄደን ይላል። ሁሉም ድምጥማጣቸውን አጠፋኝ። ሁሉም ነገር ያስመለሰው የሚሳከረው እንደውም የእነሱ ሁሉ አመጣ። የእነሱ ንብረት ሁሉ መለሰ አመጣባቸው። ሁሉም ድምጥማጣቸው እንደውም ምን ይላል መሰላቸው? ዳዊትን አማሌቃውያን የወሰዱትን ሁሉ አስጣላቸው። ሁለቱንም ሚስቶቹንም ሚስቶቹን አስመለሷል። ትንሽም ሆነ ትልቅ ወንዶች ሁሉ ምርኮም ሆነ ሌላ ተመለሰ። ሁሉንም ዳዊት አስመለሰ። የሚገርም ነው። እንዲሁም ዳዊት በጉን፣ የፍየሉን፣ የላሙን፣ የመንጋ ምን ሁሉ ደግሞ ወሰደባቸው። ማስመለስ የቻለልን የእነሱ ላም በሬ ሰብስቦ ሃሌሉያ ሃሌሉያ ጌታ ይባረክ። ስለዚህ ጠይቆ መልስ ማግኘት ያዋጣል። ጌታ ይባረክ። እግዚአብሔር አይሰጥማ። ሂስ ሶ ስማርት በቃ እኛ ከምናስበው በላይ ሃሌሉያ ሂስ ቬሪ በጣም ሃሌሉያ። የሚገርማችሁ ነገር ዳዊት እዚህ ጋር ፓወር ምንድን ነው ካላችሁ ምንድን ነው ፓወር? እዚህ ጉልበቱ ይመስላችኋል? አይደለም። ሳንቲም ይላል አይደለም። ደግሞ አልቀሷል አይደለም። አቃተና ሞራል ወርቋል። ፓወሩ ካላችሁ መጠየቁ ፓወር የመጣ መጠየቁ። ልክ ጠይቃችሁ ሂድ ካላችሁ እግዚአብሔር ፓወር ይሰጣል፣ አቅም ይሰጣል፣ ጉልበት ይሰጣል፣ ሰው ይሰጣል፣ እግዚአብሔር ይሰጣል። ሃሌሉያ ጠይቀው እግዚአብሔር አያሳፍርም። ኢየሱስ ክርስቶስ ጌታ ነው። አሜን አሜን ሃሌሉያ። የእግዚአብሔር የዳዊት ፓወር አንደኛ መጠየቁ ነው። ሁለተኛ ደግሞ እንደጠየቀው አክሽን ይወስዱ። ሃሌሉያ የመለስ እንደ መልሱ የእግዚአብሔር መልስ ሰብቶ አክሽን ይወስዱ። ኢየሱስ ጌታ ከጎንሽ ያለውን ሰው እንደጠየቀ ሃሌሉያ። ብዙ ሰው እግዚአብሔር ይጠይቃል። በተለይ እኛ ኢትዮጵያውያን በወዘን መሰለኝ ሃሌሉያ በጣም የሚያችለን ሰው ነው አይደል? በጣም ነው የምንጸልይ ሃሌሉያ። እግዚአብሔር የሳለንን የመለሰልን መልስ ግን የምንመልስ አክሽን የሚወስድ ሰው በጣም ጥቂት ሰው። ጌታ ይባረክ። አክሽን ወሰደ። ሃሌሉያ ምርኮ አስመለሰ። ጌታ ይባረክ። እግዚአብሔር ሲናገር ሂድ ሲለው አብርሃም ሂድ ሳ የሚገርመው አብርሃም እኔ ወደ ማስቀኝ ብድር ይላል። እሺ ብሎ ሄደ። አብርሃም ስለፈራ ማንን አስከተል? ሎጥን አስከተል። ሎጥን አላሉ ሎጥ እሱን ብቻ ነው። ከዛ አብርሃም ስለፈራ የቦቱ ልጅ ሎጥን ይላል። መጽሐፍ ቅዱስን በሙሉ አምኑት። የሚገርማችሁ ነገር ሚዘረብል ያደረገው ሰው ቢኖር በህይወት ዘመኑ ሎጥ በህይወት ዘመኑ መከራውን ያለው እሱን በመውሰዱ ያላየው ስቃይ ነው ያላየው። እንደውም መጨረሻ በጣም ከመሳቀቁ የተነሳ ካሰመረውና በቃ እናንተ እንለያይ ነው
እንለያይ እና በቃ መከራ መስሎብኛል። ከዛ ምን አለ? እሺ ምን ይሻላል? ይሄኛውን እሺ የት ነው? ይሄኛው ያማረው ግሩም ለኔ ነው አይደል? ብቻ ከኔ እንጂ ይፈልግ ሌላ ቢዘይስ አያችሁ፣ እግዚአብሔር ጠይቆ እግዚአብሔር እንዳለው ማድረግ በጣም ይጠቅማል። እንዳለው አለማድረግ ደግሞ መከራ ያመጣል፣ በርድን ያመጣል፣ አላስፈላጊ ስቃይ እንሰቃያለን፣ አላስፈላጊ ዋጋ እንከፍላለን፣ አላስፈላጊ በቃ ለንሰንስ የሆነ በቃ አይደለም። ሃሌሉያ። አሁን ይሄ በጣም አንዳንድ ሰዎች እውነቴን ነው የምነግራቸው፣ በቃ በጣም ብዙ ነገር እያመጡናል። እንዲያርግልኝ ሁሉን መልሰን እንችላለን አንችልም። የእግዚአብሔር እንዳለን ስናደርግ ግን በጣም 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 መልካም ጌታ ይባላል። እግዚአብሔርን እጠይቃለሁ በሉ እስኪ፣ እግዚአብሔርን እጠይቃለሁ፣ እሱም ይመልስልኛል በሉ እስኪ፣ እሱም ይመልስልኛል። እግዚአብሔርን ደግሞ እንደመለሰልኝ አደርጋለሁ። ጌታ ይባላል። ኢየሱስ ክርስቶስ ጌታ ነው። ይሄ በጣም መጠየቅ የሚባለው ነገር የሚገርማችሁ ጌታ ኢየሱስ ክርስቶስ ራሱ ሄዳችሁ ሉቃስ ወንጌል ከምዕራፍ 6 ከቁጥር 12 እስከ 13 ስታነቡ ጌታ ኢየሱስ ክርስቶስ ራሱ ጌታ አይደል? ፍጹም ጌታ፣ ፍጹም ሰው፣ ፍጹም አምላክ አይደል? እሱ ጌታ የሆነ ደቀ መዛሙርቱን ሲመርጣቸው ምን አለ? ሌሊቱን ሁሉ ጸለየ። እንደውም ቃሉን ላንብብላችሁ። ሌላ ጊዜ ከጊዜ ብታት ላልተው ነበር፣ ግን በጣም ደስ የሚል ቃል ስለሆነ ላንብብላችሁ። ምዕራፍ 6 ቁጥር 12 ላይ እንዲህ የሚል ቃል አለ። ጌታ ይባርካችሁ። በእነዚያም ወራት ሊጸልይ ዘንድ ወደ ተራራ ወጣ። ምን አደረገ? ሌሊቱን ሁሉ ወደ እግዚአብሔር ይጸልይ ነበረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነሱም 12ቱን መረጠ። እንዴት መረጠ? ሲጸልይ ያለው እንዴት መረጠ? ምሪት ተቀብሎ መጣ። ሃሌሉያ ሃሌሉያ። ዝም ብለህ ሰው አትምረጥ። ሃሌሉያ። ዝም ብሎ ሰው የሚመርጥ ሰው እግዚአብሔር ይባርክ። ሃሌሉያ። አብሮ እግዚአብሔር ይባርክ። በእውነት ነው የምነግራቸው። ጌታ ይባርክ። እግዚአብሔር ጠይቆ ሃሌሉያ ይሰጣል። እግዚአብሔር ሃሌሉያ። ለሁሉም ነገር እግዚአብሔር ይሰጣል። እግዚአብሔር የተመሰገነ ይሁን። 12ቱን መረጠ። 12ቱን ደቀ መዛሙርቱ ከጌታ ጠይቆ መረጣቸው። ጌታ ይባርክ። በዛ በፊት ሌሊት ሙሉ ምን አደረገ? ጸለየ። እንደተጸለየ መጥቶ መረጠ። ጌታ ይባርክ። ስለዚህ መጸለይ መጠየቅ is very very important። የመጨረሻውን ኤግዛምፕል ነህምያም እንደዚሁ ተመሳሳይ። እኔ ወደዛ ከሄድኩ በጣም ጊዜው እንዳልወስድባቸው በኢየሩሳሌም ቅጥር ለመስራት ሲነሳ መጀመሪያ ጾመ፣ አለቀሰ፣ ጸለየ። የሚገርማቸው ነገር ጸለየ። ከዛ ከንጉሱ ፊት እባክህን እንደውም ያለ ቀናትን ይጾምና ይጸልይ ነበር። በጣም ነህምያ ምዕራፍ 1 ቁጥር 4 ላይ ሄዳችሁ ያለ ቀናትን ይጾምና ይጸልይ ነበር። ከዛ ጾሞ ጸልዮ ሲወጣ በስንት ቀን አጠናቀቀ? በ12 ቀን ተቆጣጠረ። አያችሁ፣ ጠይቆ መውጣት ነገርን ያቀላል፣ ህይወትን ያቀላል። ህይወት ዋጋ መክፈል ያስቀ ጌታ ኢየሱስ አትጸጸቱ። ኢየሱስ ክርስቶስ ጌታ አያጸጽትም። ሃሌሉያ። ክብር ለእግዚአብሔር ይሁን። እና the pain of regret ወይስ ምንድን ነው የሚባለው? the pain of regret ወይስ ቶንስ ይላሉ አይደል? the pain of discipline ወይስ አውንስስ ይላሉ። የፔን ሪግሬት ቶን ነው። ሪግሬት ያደርጋል ሰው ወይኔ እንዲህ ባላደረኩ፣ እንዲህ ባልሰራው፣ እዚህ ባልመጣው፣ እዚህ ባልገባው፣ ባልጀመር ባላደረኩ ይኸው ብዙ ነገር አለ ሰው። እግዚአብሔር ይባርክ። ይህንን ያለፈውን ታሪክ እግዚአብሔር አምላክ ይቅር ብሎናል፣ ምሮናል፣ አዲስ ሕይወት ሰጥቶናል። ከዚህ በኋላ ስላለው ነው ማውራቸው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከዚህ በኋላ ግን እጠይቃለሁ ደግሞ እግዚአብሔር ይመልስልኛል። እንደመለሰልኝም እንደዛው አደርጋለሁ። ጌታ ኢየሱስ ይባረክ። ጌታ የተመሰገነ ይሁን። እግዚአብሔር ይባረክ። ስለዚህ መጠየቅ ምሪት ይሰጣል። የሚገርም ምሪት ነው የሚሰጠው። በጣም የሚገርም ምሪት ነው የሚሰጠው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። ሐዋርያው ጳውሎስ አንድ ጊዜ ምዕራፍ ላይ ሐዋርያት ሥራ ቁጥር 16 ምዕራፍ 16 ከቁጥር 6 እስከ 10 ያለውን ታነቡታላችሁ። እና እግዚአብሔርን ሄዶ ጠየቀኝና መንፈስ ቅዱስ ወደ እስያ እንዳልሄድ ከለከለኝ። ራሱ
አቶ ሲያንዳለ ከከለከለ እንደገና ደግሞ እስቲ ወደ ቢታንያ ያለ ወደ ቢታንያ እሱም ላይ ደግሞ እግዚአብሔር እንደገና ከለከለኝ አለ። ራሱ ጳውሎስ የተናገረው ነው የምነግራችሁ። ራሱ ጳውሎስ እንግዲህ ጳውሎስ ከዛ በኋላ ልክ እንደዛ ከከለከለ በኋላ አንድ ቀን በራእይ ወደ ደማስቆ ሲሄድ አሳየኝ። ከዛ ወደ ምን ይባል ወደ ደማስቆ ሄደ። የሚገርማችሁ በአውሮፓ የመጀመሪያው ቤተክርስቲያን የተሰራ በዛ ምክንያት ጌታ ኢየሱስ ይባረክ። የሚገርም ሚኒስትሪ አውሮፓ ላይ የተጀመረ በዛ ምክንያት እግዚአብሔርን ጠይቆ መውጣት፣ እግዚአብሔርን ጠይቆ መጀመር፣ እግዚአብሔርን ጠይቆ ሃሌሉያ ማድረግ ነገሮችን ያቀላል፣ ህይወት ያቀላል፣ በደል ይቀንሳል፣ ዋጋ መክፈል የለም፣ ሰላም ይሰጣል፣ ሃሌሉያ ደስታ ይሰጣል። ሌላው በጣም የሚገርም ኃይለኛ ያደርጋችሁ፣ ጉልበት ይጨምራል። ምክንያቱም እሱ ነው ይበራችሁ። የሚገርም የፈረስ ጉልበት ይሰጣችሁ። በቃ ሰርታችሁ ማጠጉ ሃሌሉያ። ለደከሙት ብርታትን ይሰጣሉ። የደከሙ ብርታት ይሰጣሉ። ሃሌሉያ። ያልገባችሁበት የማትፈልጉበት ቦታ ግቡ። ውስጥ ምንም ይላችሁ ዝም ብላችሁ ዋጋ የምትከፍሉት በቃ ትለፋላችሁ፣ አታገኙም። ትልቅ አይበዛም እንትን የለም፣ በረከት የለው፣ ንዴት፣ ቁጣ እንዲሁ መማረር ብቻ ሃሌሉያ። መማር በቃ ማየት በማለት የሚያደርግ በጌታ በኢየሱስ እግዚአብሔር አምላክ ከዚህ ነገር ይሰውረን። አሜን አሜን አሜን። መንፈስ ቅዱስ እግዚአብሔር አምላክ ወረቀት ወዳለበት፣ ክብር ወዳለበት፣ መንፈስ ወዳለበት፣ ሞገስ ወዳለበት ጥቂት ትዘራላችሁ፣ ታጭዳላችሁ፣ ትባረካላችሁ። ራስ ትሆናለህ፣ ጅራት አትሆንም። መጽሐፍ ቅዱስ ሲናገር የእጆችን ስራ ሁሉ ባረከ። የእጆችን ስራ ሁሉ ዝም ብለህ ትዘራለህ። የሚያደርግ እንዘራዋለን፣ በቃ ይባረካል፣ በቃ ይባረካል። ይህኛው በቸርች ገበር ይባረካል። ሃሌሉያ ይባረካል። ምንም ስራ ይባረካል። ብቻ ጠይቅና ጀምር ይባረካል። ማይለመልም ነገር የለም። እግዚአብሔር ይባረክ። አሜን አሜን አሜን። ስለዚህ ምንም ባይኖር ሃሌሉያ እነ ጳውሎስ ሲወጡ ምናምን ብቻቸውን ነው የሚወጡት። ጠይቀው አብርሃም ውጣ ሲባል ብቻው ነው የሚሄደው። እርግጠኛ ነው። ነህምያ ሄድ ሲባል ብቻው ነው የሚሄደው። ዮሴፍ ሲወጣ ብቻው አለጎም አንድ ዘማሪ አለ ሲጠራኝ ብቻዬን አሁን ግን አበዛኝ ብቻው ነው። ለምን ትረግጠኝ አላችሁ? ብቻውን ትበላለህ። ኢየሱስ ጌታ ብቻውን ትለመልም ያለ ብቻውን ትባረካለህ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። አንዳንድ ሰዎች ዘመኑን ተማምኖ ይወጣል። አንዳንዱ በቃ ምናምን የገሌ ምናምን አላለ አደሬ ሶደሬ ብሏል። ሃሌሉያ። በጎት በምናን ያምናል። አንዳንድ ሰው እግዚአብሔር አምላክን ብቻ ጠይቀው እሱም ብቻ ይዘውታል። እግዚአብሔር አምላክ ዘመን ይሆንልሃል። እግዚአብሔር አምላክ ሕዝብ ይሰጣል። እግዚአብሔር አምላክ ሕዝብ ያደርጋል። እግዚአብሔር አምላክ በረከት ይሰጣል። ጌታ ኢየሱስ ይባል። እውነቴን ነው የምነግራችሁ። ይሄ ለሕይወቴ የጨከንኩት የቆረጥኩት ነገር ነው የምነግራችሁ። እግዚአብሔር አምላክ የተባረከ እሱ ይበለኝ እንጂ ይፈለገው ሆነ ነገር ጌታ ይባረክ። ብቻ ሃሌሉያ ብቻ ይናገረኝ፣ ቃል ይውጣ ከአፉ እጠብቀዋለሁ። ቀኑ ቢሆን ክፉ በገና አልሰቅልም፣ እደረድራለሁ ከሁኔታው በላይ አባቴ ትልቅ ነው፣ አባቴ ትልቅ ነው። ከሁኔታው በላይ በሱ ታመኛለሁ፣ ይፈርዳል ከሰማይ። አባቴ ትልቅ ነው፣ ከሁኔታው በላይ በሱ ታመኑት፣ ይፈርዳል ከሰማይ። ሃሌሉያ ብቻ ይናገረኝ፣ ቃል ይውጣ ከአፉ እጠብቀዋለሁ። ቀኑ ቢሆን ክፉ በገና አልሰቅልም፣ እደረድራለሁ ከሁኔታው በላይ አባቴ ትልቅ ነው፣ ከሁኔታው በላይ በሱ ለታመኑት ይፈርዳል ከሰማይ። ሞቷል ወይ ቀበርከው ወይ? ዛሬ ቀኑ ነው፣ ክብሩን ልታይ። አሜን። ቀኑ ነው፣ ክብሩን ልታይ። ቀኑ ነው፣ ክብሩን ልታይ።
ክብር ለእግዚአብሔር ይሁን። አሜን አሜን አሜን። በእውነት ሌላው ሶስት ነገሮች ናቸው። ሌላ ጊዜ እናገራለሁ በእነሱ ላይ። ጌታ ይባረክ። እኛ ዛሬ ጠይቀን በቃ በዚህ ርዕስ ብቻ እናቆማለን። እግዚአብሔር ይባረክ። ጠይቆ መመለስ አለ። ጠይቆ የጀመረ ሰው አይከስርም። ሃሌሉያ። እስቲ እንጸልይ። ጌታ ሃሌሉያ። ሳንጠይቅ የጀመረውን ሁሉ ማየት እንለዋለን። ደግሞ ከዚህ በኋላ እንጠይቅ። በኢየሱስ አቅም ስጠኝ። በጌታ በኢየሱስ አንተ ምራኝ። በኢየሱስ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ። እግዚአብሔር ይባረክ። ሃሌሉያ። ኢየሱስ ክርስቶስ ጌታ። በእውነት ሌላ ነገር ልናገር